አርሰናል በኤምሬትስ ፉልሃምን አስተናግዶ 2-1 በሆነ ውጤት አሸንፏል። ሚኬል ሜሪኖ እና ቡካዮ ሳካ የአርሰናልን ጎሎች ያስቆጥረዋል። ሮድሪጎ ሙኔዝ የፉልሃምን ጎል 94ኛው ደቂቃ ላይ ነው የፉልሃምን ጎል ያስቆጠረው። ቀደም አድማጫችን እንዳለው 80ኛው ደቂቃ ላይ ያሸንፋል ብሎ ነበረ። ግን አርሰናል ትናንትና በብዙ መልኩ አሪፍ ነበረ። ተቸግሯል። ፉልሃም የመጀመሪያው ጎል እስኪቆጠር ድረስ በደንብ ተቸግሮ ነበር። ሙከራዎችን አድርጓል። ግን ከዚህ አስቀድሞ በነበሩ ጨዋታዎች ላይ በተከታታይ እንደሚያደርገው ወይም በጨዋታ በልጦ አይደለም ያደረገው። በእርግጥ ፉልሃም አስቀድሞ በነበሩ ጨዋታዎች ላይም አርሰናልን እንዴት እንደሚፈተን ተመልክተናል። ነጥብ አስጥሎ ከዋንጫ ምናምን ካስቀሩት ክለቦች መካከል አንደኛው ነው። ትናንት ምሽትም ፈትኖታል። ጥሩ መከላከል ነበር ያደረገው። ግን የሚኬል ሜሪኖ ጎል በጣም ወሳኝ ነበረች። ያው ከዛ በኋላ ፉልሃሞችም ማስቆጠር ስለነበረባቸው ከመጀመሪያው መከላከል ይልቅ በጣም በተወሰነ መልኩ ፈታ ብለው ለመጫወት ሞክረዋል። ጎሎችን ለማስቆጠር ሙከራ አድርገዋል። ግን አልተሳካላቸውም። ሁለተኛው ጎል እስኪቆጠር ድረስ ሁለተኛው አጋማሽ ላይ ቡካዮ ሳካ ከ101 ቀናት በኋላ ተቀይሮ ከገባ ከ7 ደቂቃዎች በኋላ ጎል አስቆጥሯል። እድለኛም ነበረ። ምክንያቱም ከመስመር የተሻገረ ኳስ ነው። ሜሪኖ ያሻገረውን ኳስ ማርቲኔሊ ትንሽ ጨርፎት እሱና መረቡ ብቻ ነበር የነበሩት። በጭንቅላቱ ቀስ አድርጎ ኳስና መረብን አገናኝቷል። ጥሩ ጎል ነው ያስቆጠረው። ከጉዳት ተመልሶ ጎል ማስቆጠሩ እሱ ሲገባ የነበረው የደጋፊው ደስታ፣ ስቴዲየም ውስጥ የነበረው ጎል ከባድ ጨዋታ ላይ ወይም ደግሞ በጣም አስፈላጊ ጨዋታ ላይ ጎል የተቆጠረ ያክል ነበር። ኤምሬትስ ላይ እሱ ተቀይሮ ሲገባ የነበረው ደስታ ካሜራውም ደጋፊውን በደንብ እያሳየ ነበረ። ደስታቸው በጣም ልዩ ነው። ይህ ተጫዋች ያው የሄል ኢንዲ አርሰናል አካዳሚ ውጤት እንደሆነ ይታወቃል። ለረጅም ዓመታት በአርሰናል ተጫውቷል። እንግሊዝ ብሔራዊ ቡድንም ወሳኝ ተጫዋች ነው እና በጣም ትልቅ ተጫዋች ነው። ገና በ23 ዓመቱ በትልቅ ደረጃ ለበርካታ ጨዋታዎች ለበርካታ ዓመታትም ተጫውቷል። 3-4 ዓመታት ተጫውቷል እና ይህን ተጫዋች በዚህ መልክ መቀበላቸው የሚጠበቅ ነበረ። እሱም ከገባ በኋላ ጥሩ ተንቀሳቅሷል። አንዳንድ ጊዜ ጉዳት አንድ ተጫዋች ለረጅም ጊዜ ከሜዳ ካራቀው በኋላ ሲመለስ ሊቸገር ይችላል አይደል? ትናንትና ግን በቀደመ አቋሙ ቀጣይ ጨዋታዎችን እንደሚያደርግ ምልክት አሳይቷል። ቡካዮ ሳካ ጎልም ካስቆጠረ በኋላ ደስታውን የገለጸበት ከሕክምና ቡድን አባላት ጋር ነውና በዚህም በጣም እየተደነቀ ይገኛል። ምክንያቱም ጎል ካስቆጠረ በኋላ አብዛኞቹ ተጫዋቾች ደስታቸውን ከደጋፊ ጋር ይገልጻሉ። እዛ ስሜት ውስጥ ነው የሚቆዩት። እሱ ግን አልረሳም። ሲመለስ የረዱትን አልረሳም። በዛ መልኩ ሄዶ የተጠባባቂ ወንበር ላይ አቅፎ ደስታውን ገልጿልና ለቡካዮ ሳካ በጣም አሪፍ ምሽት ነበረ። ሚኬል ሜሪኖም ከተጎዳ በኋላ ካያቫትስ ወደ አጥቂነት መጥቶ በጣም ወሳኝ ጎሎችን አስፈላጊ ጎሎችን እያስቆጠረ ይገኛል። እዚህ ቦታ ላይ ከመጣ በኋላ ቁጥሮቹ የአጥቂ ቁጥሮች ናቸው። 2 ተጫዋቾች ብቻ ናቸው የሚበልጡት። አንደኛው መሐመድ ሳላ ነው የሚጠበቅ ነውና ሚኬል ሜሪኖም ትናንትና ለአርሰናል ጎል ማስቆጠር ችሏል። አርሰናል በአጠቃላይ 2.31 ኤክስጂ አስመዝግቧል። ፉልሃም 0.81 በሁለቱ ቡድኖች መካከል የነበረውን ማጥቃት በደንብ የሚያሳይ ነው። ተመጣጣኝ ኳስ ቁጥጥር ነበራቸው። አርሰናል 51.5 የኳስ ቁጥጥር የተወሰነ ብልጫ የወሰደበት ጨዋታ ነው። በሙከራ ደረጃ ግን አርሰናል የበላይ ነበር። 17 ሙከራዎችን አድርጎ 4ቱ ኢላማቸውን የጠበቁ ነበሩ። ፉልሃም 9 ሙከራ አድርጎ 3ቱ ኢላማቸውን የጠበቁ ሙከራዎችን አድርጓል። የቀድሞ የአርሰናል ተጫዋቾች በፉልሃም በኩል ነበሩ። ኤሚል ስሚዝሮ የባለፈው ጨዋታ ላይ በጉዳት እንዳልነበረ ይታወቃል። ትናንትና ግን ነበረ። ያው ኤምሬትስ ተቀይሮ ሲወጣ ልክ እንደ ራሱ ተጫዋች ነው ቆመው አጨብጭበው የሸኙት። እሱም የሄል ኢንድ ውጤት ስለሆነ የአርሰናል አካዳሚ ውጤት ስለሆነ እና ክረምት ላይ ነው ወደ ፉልሃም ያመራው። ትናንት ተጫውቷል። ተጽዕኖ ፈጥሯል ማለት አይቻልም፣ ግን ጥሩ ተጫውቷል ትናንትና። አርሰናል በፉልሃም መከላከል ተቸግሮ ያመሸበት ቢሆንም 2-1 በሆነ ውጤት አሸንፎ ከሊቨርፑል ጋር ያለውን የነጥብ ልዩነት ወደ 9 ማጥበብ ችሏል። ግን በጣም ከባዱ ነገር ለአርሰናል ትናንትና ተጫዋቾች ተጎድተዋል። አንደኛው ጋብሪኤል ማጋሌሽ የጡንቻ መሳሳብ ነው። የእንግሊዝ ፕሪሚየር ሊግ ጉዳይ አይደለም። ከ7 ቀናት በኋላ ከሪያል ማድሪድ ጋር በአውሮፓ ቻምፒየንስ ሊግ
የሩብ ፍጻሜ ጨዋታ የመጀመሪያውን ጨዋታ በኤምሬትስ ያደርጋልና ይህ ጨዋታ እጅግ በጣም የአርሰናል ደጋፊዎች የሚጠብቁት ጨዋታ ነው። ሁሉም ተጫዋቾች ጉዳት ላይም ያሉ ተመልሰው አሁን ያሉትም ሳይጎዱ ለዚህ ጨዋታ ቢደርሱ ይመኛሉ። ትናንትና ግን ልክ ጋብሪኤል ማጋላይሽ ተቀይሮ ሲወጣ እዛ ጨዋታ ላይ ስለሚፈጠረው ነገር አልነበረም ሲወራ የነበረው። ቀጣይም እኮ አንድ ጨዋታ አለ በእንግሊዝ ፕሪሚየር ሊግ፣ ግን ሲወራ የነበረው ቻምፒየንስ ሊጉ ጨዋታ ላይ አርሰናል ያለዚህ ተጫዋች እንዴት ሊቀጥል ይችላል የሚል ነው እና ሚኬል አርቴታም ከጨዋታው በኋላ 4 ተጫዋቾች ተከላካዮች ላይደርሱ ይችላሉ የሚል አስተያየት ሰጥቷል። አንደኛው ጋብሪኤል ማጋላይሽ ነው፣ ሁለተኛው ደግሞ ጁሪያን ቲምበር ነው። ይህም ተጫዋች ተቀይሮ ወጥቷል። ትናንት በጣም አሪፍ ነበረ። በሪያል ማድሪድ ጨዋታ ላይ በጣም አስፈላጊው ተጫዋች ብዬ የማምነው ጁሪያን ቲምበር ነው። የማይደርስ ከሆነ በጣም አስቸጋሪ ይመስለኛል። ለአርሰናል ትልልቅ ጨዋታዎች ላይ ዴምቤሌን ጨምሮ የፓሪስ ሰን ጀርመን ጨዋታ ላይ ተመልክተናልና ፈጣን ተጫዋቾችን በማቆም የተሳካለት ተጫዋች ነው። መከላከል ላይ በጣም አሪፍ ነው። በአእምሮ ነው በደንብ የሚጫወተው። ፈጣንም ነው፣ ኳስም ይችላል። ስለዚህ በጣም አስፈላጊ ከሆኑ ተጫዋቾች መካከል አንደኛው ነበረ። የማይደርስ ከሆነ ለአርሰናል በጣም አስቸጋሪ ይመስለኛል። ካላፊዮሪም በብሔራዊ ቡድን ጨዋታ ተጎድቷል። አሁንም ስጋት አለ። ቤን ዋይት ትናንት ከመጨረሻ ላይ ነው ከስብስቡ ውጪ እንደሆነ የተረጋገጠው። ሚኬል አርቴታ ጥሩ ስሜት አልተሰማውም እና ከስብስቡ ውጪ ሆኗል ብሏል እና እሱም ላይደርስ የሚችልበት እድል ይኖራል። ኖቲንጋም ፎረስት ማንቸስተር ዩናይትድን 1-0 አሸንፏል። ኤላንጋ በ5ኛው ደቂቃ በጣም ግሩም ጎል አስቆጥሯል። ረጅም ሜትሮች እየገፋ ነው። ይህንን ጎል የቀድሞ ክለቡ ማንቸስተር ዩናይትድ ላይ ያስቆጠረው ምናልባት ማንቸስተር ዩናይትድ ይህንን ተጫዋች መልቀቁ ስህተት መሆኑን በድጋሚ ያሳየበት ጨዋታ ይመስለኛል። 64 ሜትሮች ገፍቶ ነው ይህንን ጎል ያስቆጠረው። 2023 ላይ በ15 ሚሊዮን ፓውንድ ብቻ ነው ከማንቸስተር ዩናይትድ ወደ ኖቲንጋም ፎረስት ተጫዋች ያመራው። ፎረስት ደግሞ ለቶፕ 4 የሚረዳውን አሪፍ ድል ነው ትናንት ያስመዘገበው። በ57 ነጥቦች 3ኛ ደረጃ ላይ ይገኛል። 5ኛ ካለው ከማንቸስተር ሲቲ የ9 ነጥቦች ልዩነት ፈጥሯል። ዛሬ ሲቲ እንደሚጫወት ይታወቃል። ዩናይትድ ጎል ለማስቆጠር ሞክሯል፣ ግን ፎረስት በሚገባ ተከላክሏል። አንደኛው ትልቁ ኳሊቲው የኖቲንጋም ፎረስት ዘንድሮ በደንብ የሚከላከል ቡድን መሆኑ ነው። የዩናይትድን የበላይነት ለማሳየት 68 በመቶ የኳስ ቁጥር ብልጫ ወስዷል። ኤክስጂውም 1.66 ነበረ። ፎረስት 0.54 ኤክስጂ ነበረው። ዩናይትድ 23 ሙከራዎችን አድርጓል። 6 ኢላማቸውን የጠበቁ ነበሩ። ፎረስት 8 ሙከራ አድርጓል፣ 2 ኢላማቸውን የጠበቁ። ዩናይትድ በብዙ መለኪያዎች የተሻለ ቡድን ነበረ፣ ግን ደግሞ ጎል ማስቆጠር ካልቻለ ነጥብ መውሰድ አይችልም እና ከትናንትናው ጨዋታ ነጥብ መውሰድ አልቻለም። የዩናይትድ ተጫዋቾች 41 ጊዜ በኖቲንጋም ፎረስት ቦክስ ውስጥ ኳስ ነክተዋል። አርሰናል ትናንትና በፉልሃም ቦክስ ውስጥ ከነካው የበለጠ ነው ማንቸስተር ዩናይትድ ማድረግ የቻለው፣ ወይም የዩናይትድ ተጫዋቾች በኖቲንጋም ፎረስት ቦክስ ውስጥ ኳስ መንካት የቻሉት ግን ጎል ማስቆጠር አልቻሉም። ሞሬሎ የሃሪ ማጓየርን ሙከራ መጨረሻ ላይ የመለሰበት መንገድ ማንቸስተር ዩናይትድ አቻ ለመሆን በደንብ ተቃርቦ የነበረበት ሙከራ ነበረ፣ ግን ብራዚላዊው ባለሜዳውን ቡድን አትርፏል። ከ1996 በኋላ ፎረስት ወደ አውሮፓ መድረክ ለመመለስ ተቃርቧል። ከ1991-92 በኋላም ለመጀመሪያ ጊዜ ማንቸስተር ዩናይትድን 2 ጊዜ በአንድ ዓመት ማሸነፍ የቻለበት ሆኗል። 13ኛ ጎል ያልተቆጠረበት ጨዋታ ነው። ዩናይትድ ደግሞ 13ኛ ጨዋታ ተሸንፏል። 13ኛ ደረጃ ላይ ይገኛል። 13 ቁጥር ማንቸስተር ዩናይትድን አለቅም ብላለች። ፎረስት ዘንድሮ በሊጉ ብዙ ክሊንሺት ያስመዘገበ ቡድን ነው። 13 ጨዋታዎች ጎል አልተቆጠረበትም። ሊቨርፑል ደግሞ 12 ሁለተኛ ደረጃ ላይ ይገኛል። እንዴት መከላከል እንዳለበት የሚያውቅ በጣም አሪፍ ቡድን ሆኖ ተመልክተናል። ኦላይና በጉዳት ወጥቷል። መጥፎ ዜና ለፎረስት ይሄ ብቻ ነበረ። ከ30 ጨዋታዎች በኋላ አምና በ22 ነጥቦች ወራጅ ቀጠና አንድ ደረጃ ብቻ ከፍ ብሎ የሚገኝ የነበረው ኖቲንጋም ፎረስት 16 ጨዋታዎችን ተሸንፎ የነበረ ቡድን ዘንድሮ 7 ጨዋታዎችን ብቻ ተሸንፎ 4 ውስጥ ገብቶ ለማጠናቀቅ እየተፎካከረ ነው። በጣም የሚገርም ውጤት ነው። ወልቭስ ዌስትሃም ዩናይትድን 1-0 አሸንፏል። ስትራንድ ላርሰን በ21ኛው ደቂቃ ብቸኛውን ጎል አስቆጥሯል። ወልቭስ በ29 ነጥቦች አሁን 17ኛ ደረጃ ላይ ነው የሚገኘው። ከወራጅ ቀጠና ስጋት ይወጣ ይመስላል። ተከታዩ ኢፕስዊች ታውን በ12 ነጥቦች ያንሳል። ስለዚህ የሚያሰጋ አይመስለኝም። ዛሬም ጨዋታዎች ይደረጋሉ። 4 ሰዓት ጀምሮ ሊቨርፑል ከኤቨርተን በመርሲሳይድ ደርቢ ተጠባቂ ጨዋታ ነው። ኮነር ብራድሌ እና ራቨንበርግ ከጉዳት ይመለሳሉ ተብሏል። አሊሰን ቤከር የመጨረሻ ምርመራ ይፈልጋል። ባለፈው በብሔራዊ ቡድን ጨዋታ መጎዳቱ የሚታወስ ነው። በኤቨርተን በኩል ደግሞ ሚኬሌንኮ ለዩክሬን ሲጫወት ተጎድቶ ነበረ፣ ተመልሷል። ዛሬ የሚሰለፍበት እድል
እድል አለ። እንደ ቢቢሲ መረጃ ኢሊማን እንዳይና ድዋይት ማክኒል ልምምድ ጀምረዋል፣ ግን ስለመጫወታቸው እርግጠኛ የሆነ መረጃ አልወጣም። ሊቨርፑል ያለፉትን 3 የአንፊልድ ደርቢ ጨዋታዎች በተመሳሳይ 2-0 አሸንፏል። ዛሬ የሚያሸንፍ ከሆነ ከአርሰናል ጋር ያለውን የነጥብ ልዩነት መልሶ ወደ 12 ያጠባል። ጨዋታዎች የገፉ በሄዱ ቁጥር ደግሞ ያለምንም ጥርጥር የሊቨርፑል የዚህ የውድድር ዓመት አሸናፊነትን ይበልጥ የሚያጠናክር ነው የሚሆነው። በዚህ የውድድር ዓመት የመጀመሪያው ጨዋታ ድራማዊ እንደነበረ እናስታውሳለን አይደል? 2-0 የተጠናቀቀው በመጨረሻ ደቂቃ ኤቨርተኖች ጎል አስቆጥሮ፣ በዛ ላይ ደግሞ አርሰናል እየተጠጋ ስለነበረ በጊዜው በነጥብ ለሊቨርፑል በጣም አስፈላጊ ጨዋታ ነበረና ደርቢው ሊቨርፑልን ነጥብ አስጥሎ ችግር ውስጥ ከቶት ነበረ። ግን አሁን ሲደረግ ሊቨርፑሎች በተሻለ ነጻነት ነው ጨዋታውን የሚያደርጉት። በሊጉ 25 ቀይ ካርዶች የተመዘገበበት ነው። በዚህን ያክል የእርስ በርስ ጨዋታ የለም ቀይ ካርድ የተመዘገበበት። 17ቱ ለኤቨርተን ተጫዋቾች የተሰጡ ናቸው። ምሽት ማንቸስተር ሲቲ ከሌስተር ሲቲ ጋር ይጫወታል። 3:45 ጀምሮ ነው ከኤቨርተን እና ሊቨርፑል ጨዋታ ውጪ ያሉት ጨዋታዎች የሚደረጉት። ሲቲ ዛሬ ማሸነፍ የሚችል ከሆነ ወደ 4ኛ ደረጃ ከፍ ማለት ይችላል። ይህ ከሆነ ደግሞ ነገ ቸልሲ ሲጫወት ጫና ውስጥ ሆኖ እንዲጫወት ያደርጋል። የመጨረሻውን ጨዋታ ማንቸስተር ሲቲ መሸነፉ ይታወቃል። ያለ ኤርሊንግ ብራውት ሆላንድ ነው የሚጫወተው። ብራይተን ከአስቶን ቪላ፣ ኒውካስል ዩናይትድ ከብሬንትፎርድ፣ ቦርማውዝ ከኢፕስዊች ታውን፣ ሳውዝሃምፕተን ከክሪስታል ፓላስ ተጠባቂ ጨዋታዎች ናቸው። በኮፓ ዴል ሬ ግማሽ ፍጻሜ ሪያል ማድሪድ እና ሪያል ሶሲዳድ 4-4 አጠናቀው በድምር ውጤት ሪያል ማድሪድ ወደ ፍጻሜ ማለፉን አረጋግጧል። ኤንድሪክ፣ ቤሊንጋም፣ ሹዋሜኒ እና ሮድሪገር ናቸው ለማድሪድ ያስቆጠሩት። 2 ጎሎች ለሪያል ሶሲዳድ ያስቆጠረው ኦያርዛባል 4ኛውን ጎል ሲያስቆጥር 93ኛ ደቂቃ ላይ ነበረ። ስለዚህ ወደ ተጨማሪ ደቂቃ መሄድ ነበረባቸው። 115ኛው ደቂቃ ላይ ሮድሪገር አስቆጥሮ አቻ አድርጓልና የመጀመሪያውን ጨዋታ ማድሪድ አሸንፎ ስለነበረ በድምር ውጤት ወደ ቀጣይ ዙር ማለፍ ችሏል። ኤንድሪክ በቋሚነት የጀመረበት ጨዋታ ነው፣ ጎልም አስቆጥሯል። ዛሬ 4:30 ጀምሮ አትሌቲኮ ማድሪድ ከባርሴሎና ጋር ይጫወታል። የመጀመሪያው ጨዋታ 4-4 የተጠናቀቀው። በሊጉ ባርሴሎና አሸንፏል። ያለፉትንም 9 ተከታታይ ጨዋታዎች ባርሴሎና እያሸነፈ ተጉዟል እና ይህንን ጨዋታ የማሸነፍ የተሻለ ግምት አግኝቶ ነው የሚጫወተው። ራፊኛ ይመለሳል ወደ ጨዋታ። ዛሬ የብሔራዊ ቡድን ጨዋታ ጥሩ ያልነበረ ጊዜ አሳልፎ ነው የመጣው፣ ግን ደግሞ በባርሴሎና መለያ ለባለንዶር እንዲገመት የሚያደርግ አቋም እያሳየ ይገኛል እና ዛሬም ይጠበቃል። እሱም ባለፈው ጎል ያስቆጠረው ሮበርት ሌቫንዶቭስኪ ያለ 25 ጎሎችን በስፔን ላሊጋ በማስቆጠር ከፍተኛ ጎል አስቆጣሪነቱን እየመራ ይገኛል። ዘንድሮ ያሉትን ዋንጫዎች ሁሉ ለማሸነፍ ነው የምንጫወተው የሚል አስተያየት ሃንሲ ፍሊክም እንደዚሁም የባርሴሎና ተጫዋቾችም እየተናገሩ ይገኛሉ። እነ ፔድሪ፣ ጋቪን የመሳሰሉ ተጫዋቾች ለሁሉም ዋንጫዎች ነው የምንጫወተው እያሉ ይገኛሉና አንደኛው ዋንጫ ይሄ ነው፣ ይበልጥ የተቃረቡበትም ነው። ከዚህ ጨዋታ በኋላ ያው በፍጻሜ ከደርቢያቸው ጋር በከባዱ በኤል ክላሲኮ ይፋለማሉ።